ጤና ይስጥልኝ የሰርክል ቤተሰቦች እንደምን አላችሁ? ዛሬ የምናነሳው ሀሳብ የፈረንሳዩ መሪ ወደ ኢትዮጵያ ይመጣሉ በነገው ዕለት ማለት ነው። ነገ እንግዲህ እንደሚታወቀው ኢትዮጵያ እንደሚገኙ ያው ቀደም ሲል ሲዘገቡ ቆይቷል። በአሁኑ ሰዓት ኬንያ እንደሚገኙ ተጠቁሟል። እንግዲህ ከ3 ቀን በፊት ግብጽ ሄደው ከዛ በኋላ ኬንያ ይገኛሉ። ከኬንያ ደግሞ ወደ ኢትዮጵያ እንደሚመጡ ያው ሲነገር ቆይቷል፣ ይታመናል። እንግዲህ በፈረንሳይና በኢትዮጵያ መካከል ያለው አዲስ አጋርነት ምን አይነት ፋይዳዎች ይኖሩታል፣ በተለይ ከኢትዮጵያ አንጻር የሚለውን እናያለን። እንግዲህ በፈረንሳይና በኢትዮጵያ መካከል ያለው ስልታዊ አጋርነት ምን ይዞ ሊመጣ ይችላል ወይም ደግሞ ምን ሊያስገኝ ይችላል የሚለውን ለማየት እንሞክራለን። እንግዲህ በፈረንሳይና በኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት እንግዲህ ከአንድ ክፍለ ዘመን በላይ ያስቆጠረ እንደሆነ የሚታወቅ ነው። እንግዲህ በፕሬዚዳንት ኢማኑኤል ማክሮን ዘመን ግንኙነቱ ወደ አዲስ ስልታዊ አጋርነት ተሸጋግሯል ማለት ይቻላል። ከዚህ ቀደም የነበረ ነባራዊ ሁኔታ ስላለ ማለት ነው። ቀስ ብለን ወደ ኋላ ላይ እናነሳዋለን። ፈረንሳይ በኢትዮጵያ ያላት የዲፕሎማሲ አቅጣጫ በማስተካከል በኩል ትኩረቷን ከምዕራብ አፍሪካ ወደ ምስራቅ አፍሪካ በተለይም ወደ ኢትዮጵያ በማዞሯ በኢትዮጵያ በርካታ የኢኮኖሚና የፖለቲካ እንዲሁም የቴክኒክ ጥቅሞችን እያስገኘ እንደሚገኝ ከዚህ ቀደም በተደጋጋሚ በመንግስት ሚዲያም ጭምር ሲዘገብ የነበረና በተግባርም የታየ ለምሳሌ ቅርስና ጥበቃ አንጻር የተለያዩ ጥገናዎችን በማከናወን ምናምን በጣም በርካታ ስራዎችን ስትሰራ እንደነበር ይታወቃል። እንግዲህ አሁን ባለው ዓለም አቀፋዊ እና ቀጣናዊ ሁኔታ እንግዲህ የአጋርነት ለኢትዮጵያ ካላቸው ጠቀሜታዎች መካከል ዋና ዋናዎቹ ምንድናቸው ብለን ብናስብ ከኢትዮጵያ አንጻር ብቻ ስለሆነ ነገሩን እያየን ያለ ነው። እንግዲህ የኢትዮጵያን ኢኮኖሚ ማረጋጊያ የዕዳ ሽግግር ድጋፍ ልታደርግ ትችላለች። እንግዲህ ፈረንሳይ ኢትዮጵያ አሁን ባለችበት ወቅት እንግዲህ ትልቁ ፈተናዋ የማክሮ ኢኮኖሚ አለመረጋጋትና የውጭ ዕዳ ጫና መሆኑ ይታወቃል። ከውስጣዊ ግጭታችን ባሻገር ማለት ነው። እንግዲህ ውስጥ ላይ ያለውን ግጭት በተመለከተ ያው ጠቅላላ ፈረንሳይ ብቻ ሳትሆን አጠቃላይ ምዕራባውያንም ጭምር ያው ነገሮች በተረጋጋ ሁኔታ እንዲፈቱ በሰላም እንዲፈቱ ይፈልጋሉ። የሆነ ሆኖ እያየን ያለ ነው። እንግዲህ የፈረንሳይም ብቻ ስለሆነ ፈረንሳይም ይሄንን የምዕራባውያን አቋም የምትጋራ መሆኗ ጥርጥር የለውም። እንግዲህ እና ፈረንሳይ በተለይ ከዚህ ከዕዳ ሽግሽግ እና የውጭ ዕዳ ጫና አንጻር ለኢትዮጵያ የምትፈይደው በጣም በርካታ ነገር እንዳለ ሆኖ እንግዲህ ለኢትዮጵያ የመዳኛ ድልድይ ሆና ታገለግላለች ተብሎ ይታመናል። እንግዲህ የአበዳሪዎች ኮሚቴ መሪነት በራሱ እንግዲህ ፈረንሳይ በቡድን 20 ውስጥ የዕዳ አያያዝ ማዕቀፍ ውስጥ የኢትዮጵያን ኦፊሻላዊ አበዳሪዎች ኮሚቴ በሊቀመንበርነት የምትመራ አገር ነች። የአበዳሪዎች ኮሚቴ መሪ ነች ማለት ነው። እንግዲህ ይህ ሚናዋ ኢትዮጵያ ከአበዳሪ ሀገራት ጋር በምትታገለው በምትገባበት የዕዳ ሽግሽግ ሂደት ውስጥ እንግዲህ የፈረንሳይ ድምፅ ወሳኝነት እንዲኖረው ያደርገዋል ማለት ነው። ይህም ኢትዮጵያ ያለባትን የዕዳ ጫና ቀንሳ እንግዲህ ለልማት እንድታውል እድል ሰጥቷታል። ከዚህ ቀደም በነበረው ሁኔታ ውስጥ ማለት ነው። ወደፊትም ደግሞ የራሱ ሚና ይኖረዋል ማለት ነው። እንግዲህ ቀጥተኛ የፋይናንስ ድጋፍን በተመለከተም እንግዲህ በቅርቡ በ2018 ማለት ነው የፈረንሳይ መንግስት ለኢትዮጵያ ከ80 ሚሊዮን ዩሮ በላይ የሚሆን የፋይናንስ ድጋፍ ስምምነት ፈርሟል። ይሄ የሚዘነጋ አይደለም መቼም በቅርቡ የተደረገ ስለሆነ ማለት ነው። እንግዲህ ይህ ድጋፍ መንግስት የጀመረውን የሀገር በቀል የኢኮኖሚ ማሻሻያ ስኬታማ ለማድረግ ትልቅ አቅም ይኖረዋል። ኢኮኖሚ የሚለውን ወደ ጎን እንፋውና እንግዲህ የተለያዩ ነገሮች እንደሚገዛበት ይታወቃል። ነገር ግን ስምምነት እስከሆነ ድረስ አንዳንድ የተሰሩ የኢኮኖሚ ማሻሻያዎች በአይን የሚታዩ መሆን ስላለባቸው ያንን በመጠኑ ቢሆን ሊያደርገው ይችላል። ጥቅም ነው ማለት ነው ከኢትዮጵያ አንጻር ስናየው እና የንግድና ኢንቨስትመንት ፍሰትን በተመለከተ እንዲጨምር ያደርጋል። እንግዲህ በፈረንሳይና በኢትዮጵያ መካከል የሚደረግ ስልታዊ አጋርነት ማለት ነው። የፈረንሳይ ግዙፍ ኩባንያዎች ወደ ኢትዮጵያ ገበያ መግባታቸው እንግዲህ ለሀገሪቱ የውጭ ምንዛሬ ግንኙነት ለስራ ዕድል ፈጠራና ለቴክኖሎጂ ሽግግር እንግዲህ ትልቅ ፋይዳ እንደሚኖር ምን ጥርጥር የለውም። ፈረንሳይ ብቻ ሳትሆን ሌሎች ሀገሮችም ወደ ኢትዮጵያ ቢገቡ እንደዚህ አይነት አጋጣሚ ሊፈጠር እንደሚችል ምን ጥርጥር የለውም። ምናልባትም ሊሆን ይችላል ተብሎ ሊታሰብ ይችላል። ከዚህ ቀደም በጣም በርካታ የፈረንሳይ ተቋማት ኢትዮጵያ ውስጥ የተለያዩ የልማት ስራዎችን ሲሰሩ እንደነበር ይታወቃል። ከግሪክ ዘመን ጀምሮ ማለት ነው። ባቡሩም የነሱ ውጤት ስለሆነ የችርቻሮ ንግድና ዘመናዊነትን በተመለከተ እንግዲህ የፈረንሳይ ካፉር የሚባለው ድርጅት ከሜድሮክ ኢንቨስትመንት ግሩፕ ጋር በመተባበር በኢትዮጵያ ስራ መጀመሩ የሀገሪቱን የግብይት ስርዓት ከማዘመኑ ባለፈ የሀገር ውስጥ አምራቾችን ምርታማነት እንግዲህ ለዓለም አቀፍ ገበያ እንዲያቀርቡ በር ይከፍታል ተብሎ ይታመናል። እየሰራ ይገኛል። እንግዲህ ያው የኢትዮጵያ በጣም ያለችበት ውስብስብ ሁኔታ በጣም ከባድ ከመሆኑ የተነሳ እንደዚህ አይነት ነገሮች በግልጽ
የሚታዩ ባይሆኑ ማለት ነው። የአየር መንገድ ትብብርም እንደዚሁ የሚነሳ ጉዳይ ነው። የኢትዮጵያ አየር መንገድ ኤርባስ ጋር ያለው ጥብቅ ግንኙነት ከአውሮፕላን ግዢ ባለፈ በአቪዬሽንና በቴክኖሎጂ ጥናት እንዲሁም በጥገና ዘርፍ ኢትዮጵያ በአፍሪካ ያላትን የበላይነት እንድታጠናከር የሚረዳና እየረዳም የሚገኝ ነባራዊ ሁኔታ ነው። የኢነርጂ ዘርፍንም በተመለከተ እንግዲህ ኢንቨስትመንት ላይ እዚህ ላይ ፈረንሳይ በኢትዮጵያ ካላት የኢንቨስትመንት ድርሻ ውስጥ ከግማሽ በላይ የሚሆነው በታዳሽ ኃይል በተለይም በፀሐይና በንፋስ ላይ ያተኮረ እንዲሆን ያው በኢትዮጵያ ጎን ቆማ በጣም በርካታ ስራዎችን ስትሰራ ቆይታለች። አሁንም ያንኑ ታስገኛለች ተብሎ ይታሰባል። ኢትዮጵያ የአረንጓዴ ኢኮኖሚ ግንባታዋ እንድታፋጥንም ይህም ያግዛታል ማለት ነው። ምክንያቱም በታዳሽ ኃይል ተጠቃሚ ስለምትሆን ማለት ነው። የመንግስት መዋቅርና የቴክኒክ አቅም ግንባታን በተመለከተ እንግዲህ ቀደም ሲል በነገራችን ላይ ይህን በተመለከተ በጣም ብዙ ጊዜ መንግስታት ከተለያዩ ተቋማት ጋር ሲሰሩ ነበረ። የደርግ መንግስት ከሶቪየት ጋር እንደሰራው ሁሉ የኢህአዴግ መንግስት ከፈረንሳይና ከሌሎች ምዕራባውያን ጋር እንደሰራው ሁሉ የኃይለ ሥላሴ መንግስትም ከእስራኤሎችና ከአሜሪካኖች ጋር እንደሰራው ሁሉ ይሄም ከፈረንሳይ ጋር መስራት በራሱ የሚያመጣው በጣም በርካታ ነገሮች አሉ። በተለይ ከቴክኒክና አቅም ግንባታ አንጻር ማለት ነው። በተለይ አሁን ያለንበት ዘመን የዲጂታል ዘመን በመሆኑ እንግዲህ ብዙ ነገሮችን ወደ ኢትዮጵያ ከኢትዮጵያ ጋር ፈረንሳይና ኢትዮጵያ በአጋርነት በጣም በርካታ ስራዎች ሊሰሩ ይችላሉ። የኢትዮጵያ መንግስት እንግዲህ የመንግስታዊ መዋቅሮችን ለማዘመን በሚያደርገው ጥረት እንግዲህ ፈረንሳይ ቴክኒካዊ ድጋፏ ከፍተኛ መሆኑ ይታወቃል። የዲጂታል መታወቂያ እንግዲህ ፈረንሳይ በኢትዮጵያ የዲጂታል መታወቂያ ፕሮግራም ላይ ከፍተኛ የገንዘብ እና የቴክኒክ ድጋፍ በማድረግ እስካሁን ቆይታለች። እንግዲህ ይህ ፕሮጀክት እንግዲህ ዘመናዊ አስተዳደር ለመፍጠርና ዜጎችን የመንግስት አገልግሎቶችን በቀላሉ እንዲያገኙ ለማድረግ ወሳኝ አገልግሎት ዘርፍ መሆኑ ይታወቃል። ፈረንሳይ በዚህ ዙሪያ በጣም በርካታ ሚና ነበራት፣ ወደፊትም ይኖራታል። የባህልና ቅርሶችን ጥበቃ በተመለከተ ቀደም ሲል እንዳነሳሁት የፈረንሳይ መንግስት በኢትዮጵያ የላሊበላ አብያተ ክርስቲያናትን ጥገናና የብሔራዊ ቤተ መንግስት እድሳትን በተመለከተ ከፍተኛ ሚና የተጫወተችና ብዙ ድጋፍ ያደረገች የኢትዮጵያ ቱሪዝም አቅም ከማሳደግ ባለፈ የታሪካዊ ቅርሶቹን ለትውልድ እንዲተላለፉ በማድረግ በኩል የራሷን ሚና ተጫውታለች። የዲፕሎማሲያዊና ቀጣናዊ ደህንነትን በተመለከተ ላይ ነው እንግዲህ እንደሚታወቀው የኢትዮጵያ መንግስት የቀጣናው ረባሽ ኃይል ሆኖ መውጣቱና በብዙዎች ዘንድ እየተወገዘ መሆኑ ይታወቃል። እንግዲህ ይህን በተመለከተ የፈረንሳይ ሚና ምንድነው ስንል ኢትዮጵያ በምስራቅ አፍሪካ ያላትን የጂኦፖለቲካ ሚና ለማስጠበቅና ከፈረንሳይ ጋር ያላትን ግንኙነት ለማዘመን ትልቅ ጠቀሜታ አለው። ነገር ግን ለምሳሌ ኢትዮጵያ የባህር በር ፍላጎት አላት። በዚህ ዙሪያ ፈረንሳይ ምን ትላለች የሚለውን ለማየት እንግዲህ ኢትዮጵያ የባህር በር ለማግኘት የምታደርገውን ዲፕሎማሲያዊ ጥረት በተመለከተ ፈረንሳይ በጉዳዩ ላይ በሰላማዊ መንገድና በዓለም አቀፍ ሕግ መሰረት እንዲፈታ የምታደርገው ድጋፍ እንግዲህ ለኢትዮጵያ የዲፕሎማሲ ሚዛን ከፍ ያለ ነው ማለት ነው። የሰላምን ማስከበርን በተመለከተ እንግዲህ በሁለቱ ሀገራት መካከል ያለው ወታደራዊ ስምምነት የኢትዮጵያ መከላከያ ሰራዊት ስልጠናዎች እንዲያገኝና በሰላም ማስከበር ተልዕኮ ላይ ያለውን ብቃት እንዲያሳድግ ይረዳል። ይህ ደግሞ ኢትዮጵያ በቀጠና ያላትን የጸጥታ ተሰሚነት ያጠናክረዋል። ነገር ግን ኢትዮጵያ አሁን ባለው ሁኔታ ውስጥ የኢትዮጵያ መንግስት እንግዲህ ከቀጠናዊ ማረጋጋት ይልቅስ ቀጠናዊ ረባሽ ከመሆኑም ባለፈ የገዛ ዜጎቹን በተለያዩ መንገድ በማዋከብ እንደሚታወቀው ሀገሪቱ ጦርነት ውስጥ ነው የምትገኘው። እንግዲህ ይህን ጦርነት እየመራ ያለው የመንግስቱ ሰራዊት ነው ማለት ነው። የኢትዮጵያ መንግስት ሰራዊት በሱ የሚታዘዘው ማለት ነው። እንግዲህ ከፍተኛ አደጋ እያደረሰ ይገኛል። ከዚህ አንጻር ያው እንደ ሀገር ስናየው በቀጠናው ላይ ኢትዮጵያ ሚና እንዲኖራት ከፍተኛ ትብብር እንደምታደርግ ጥርጥር የለውም። እንግዲህ በአጠቃላይ የፈረንሳይና የኢትዮጵያ አጋርነት በእኩልነትና በጋራ ጥቅም ላይ የተመሰረተ የሆነ ከመጣ ቆይቷል። እንደሚታወቀው ለረጅም ዘመናት የቆየ ጉዳይ ነው። ነገር ግን ለኢትዮጵያ ፈረንሳይ በምዕራባውያን ዘንድ ድምጽ የሚሆንላት ወዳጅ ስለሚያስፈልጋት የኢኮኖሚ ቀውሷን የምታቃልልበትና አበዳሪና የመሰረተ ልማት የምታዘምን የቴክኖሎጂ ምንጭ ሆና ለኢትዮጵያ ልትረዳ ትችላለች። እንግዲህ ግንኙነት ተጠናክሮ መቀጠሉ ኢትዮጵያ አሁን ያሉባትን ውስብስብ የኢኮኖሚና የጸጥታ ችግሮች ተሻግራ ጠንካራ ሀገር ሆና እንድትመጣ ትልቅ እድል ሊፈጥርላት ይችል ነበረ የአብይ መንግስት ያንን መጠቀም ከቻለ ማለት ነው። ነገር ግን የአብይ አህመድ መንግስት እንደሚታወቀው እንግዲህ ከፈረንሳይ መንግስት ጋር ሊያወራ የሚችለው ከኢማኑኤል ማክሮን ጋር ሊያወራ የሚችለው በዋናነት የባህር በር ጉዳይ ነውና እንዲሁ የሀገሪቱ እዳ በተመለከተ ነው ማለት ነው። በጣም ትልቅ ፈተና ሆኖ ያለው ጉዳይ እሱ ስለሆነ በዛ ዘንድ ትልቅ አበርክቶ እንዲያደርግለት ይፈልጋል።